የሰሜኑ አዲስ የጦርነት ግንባር ስጋትን ተከትሎ በወሎ ቤተ አማራ የሚገኙ ባንኮች ገንዘብ በማሸሽ ላይ ሲሆኑ የሲቪል አመራሮችም አካባቢያቸውን ለቀው በመሸሽ ላይ ናቸው። በተለይም ያገዛዙ ጦር ያለ ውጊያ በለቀቃቸው አካባቢዎች የአመራሮች ሽሽት ጨምሯል። ቀዳሚው መረጃችን ነው። በአዲስ አበባ በአዲስ መልክ እስር ተበራክቷል። የታየ ደንዳ ጠበቃና ሌሎችም በታሰሩ ማግስትም ፖለቲከኛው አበባ ካሉ መታሰራቸው ተሰምቷል። በሌላ በኩል ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄም እስከ ሞት ሊደርስ የሚችል ቅጣት ይጠብቃቸዋል የተባሉ የአማራ ጋዜጠኞች እንዲፈቱ ጠይቋል። በዝርዝር ይደመጣል። በራያ የጁ ላስታና ዋግኽምራ ዙሪያ መጠነ ሰፊ ወታደራዊ ውጥረቶች ቀጥለዋል። ወታደራዊ ፍጥጫው በጨመረበት ራያ ግንባር የህወሓት ታጣቂዎች ቤት ለቤት አሰሳ መጀመራቸው ሲሰማ አምኒስቲ ኢንተርናሽናል የህወሓትና የብልጽግና ጦርነት ጅማሮ ያሰጋኛል ብሏል። በሌላ በኩል በጎንደር ሁመራ ሸረሪና በኩል በተቀሰቀሰው ግጭት በውጊያ የተሳተፉ የህወሓት ታጣቂዎች ለከፍተኛ ሕክምና ወደ ሱዳን ማፈግፈጋቸውን ዓለም አቀፉ ሚዲያ ዘግቧል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ኤርትራ 39ኛ ዙር የሳዋ ሰልጣኞችን ወደ ካምፕ ማስገባቷ ተሰምቷል። ከሳዋ ውጭ ባሉ የተመረጡ ማዕከሎችም የከባድ መሳሪያ ልምምዶች በመካሄድ ላይ ናቸው። የ39ኛ ዙር ሰልጣኞች ልዩ ተልዕኮ አላቸው ተብሏል። ተጨማሪ ወታደራዊ መረጃዎች አሉን። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የሰሜኑ አዲስ የጦርነት ግንባር ስጋትን ተከትሎ በወሎ ቤተ አማራ የሚገኙ ባንኮች ገንዘብ በማሸሽ ላይ ሲሆኑ የሲቪል አመራሮችም አካባቢያቸውን ለቀው በመሸሽ ላይ መሆናቸው ተሰምተዋል። በራያ የጁ ላስታና ዋግኽምራ ዙሪያ መጠነ ሰፊ ወታደራዊ ውጥረቶች በቀጠሉበት በዚህ ጊዜ የብልጽግናው አገዛዝ አዲስ ውሳኔ አሳልፏል። ከፍተኛ የውጊያ ግንባር ይሆናሉ ተብለው ከተሰጋባቸው የወሎ ቤተ አማራ ቀጠናዎች የሚገኙ ባንኮች ተቀማጭ ገንዘብ ወደ አዲስ አበባ እያሸሹ መሆኑ ተሰምተዋል። የገንዘብ ማሸሹ ስራ ቀደም ብሎ የተጀመረ ቢሆንም አሁን ላይ ደሴ ከተማ መድረሱ ስጋቱን ከፍተኛ አድርጎታል ነው የተባለው። በደሴ ቧንቧ ክፍለ ከተማን ጨምሮ በሁሉም የከተማዋ አካባቢ የሚገኙ በርካታ ባንኮችም በትናንትናው ዕለት ገንዘባቸውን በኮምቦልቻ ኤርፖርት በኩል ወደ አዲስ አበባ ሲያሸሹ መዋላቸው ተሰምተዋል። በተመሳሳይ በወልዲያ ከተማ የሚገኙ የሰሜን ወሎ የባንኮች ዲስትሪክት ተቀማጭ ገንዘባቸውን እያሸሹ መሆናቸው ተመላክቷል። ብልጽግና ከፍተኛ ጦሩን ወደ ሰሜን አሰማርቶ ከህወሓት ጋር ወደ ሙሉ ግንባር ውጊያ ለመግባት በሁለቱም ኃይሎች በኩል ዝግጅቶች ባለቁበት ሁኔታ እንዲህ ያለ ሽሽት መታየቱ ወሎ ቤተ አማራ የአዲሱ ጦርነት ሜዳ የመሆን እድሉ ሰፊ መሆኑን ያመላክታል ተብሏል። የብልጽግና ሰራዊት በወሎ ቤተ አማራ በርካታ ከተሞችን በውጊያና ያለ ውጊያ መልቀቁን ሲቀጥል አመራሮች ጭምር አብረው መሸሻቸው ታውቋል። በአንዳንድ ከተሞች በብልጽግና ባለስልጣናት ተማጽኖ ሰራዊቱ ለጊዜው ባለበት የሚቆይበት ሁኔታ መፈጠሩን ከሰሞኑ መዘገባችን ይታወሳል። በደቡብ ወሎ ዞን ዋድላ ደላንታ በስልታዊ ወታደራዊ ጠቀሜታዋ የምታወቀው ወገል ጤና ከተማና አካባቢውን የብልጽግና ሰራዊትና የወረዳው ባለስልጣናት ለቀው ወጥተዋል። ወገል ጤና ከተማ ከደሴ በስተ ሰሜን ምዕራብ በኩል 90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ዳውንት፣ ተንታ፣ ፀሐይ መውጫ፣ ወልዲያ ጋሸናን የምታገናኝ ወሳኝ ስትራቴጂካዊ ወታደራዊ ቦታ ናት። ይህችን ቁልፍ ወታደራዊ ቦታ የብልጽግና ሰራዊት በሰፊው ሰፍሮባት እንደቆየ መረጃዎች ያሳያሉ። ሰራዊቱ መውጣቱን ተከትሎ የአካባቢው የብልጽግና ባለስልጣናት አብረው እንደሸሹ ለጣና በደረሳት ወታደራዊ መረጃ ላይ ተመላክቷል። በዚህች ከተማ የፋኖ ኃይሎች ሐምሌ 26 ቀን ህዝባዊ ስብሰባ ማድረጋቸው ታውቋል። ከዚህ ጋር ተያይዞ በወገል ጤና ከተማ ታስረው የነበሩ ያገዛዙ እስረኞች በጀባ ወደ ደሴ እስር ቤት እንዲዛወሩ መደረጉን መዘገባችን አይዘነጋም። በአካባቢው የሚገኙ ባንኮች ውስጥ የነበረ ጥሬ ገንዘብ ደግሞ በመከላከያና በብልጽግና ባለስልጣናት ታጅቦ ወደ ደሴ ከተማ መጓጓዙን ምንጮች ባደረሱ መረጃ ላይ ተመላክተዋል። ይህ መረጃ ከተሰማ በኋላ ወደ ደሴ ከተማ የገባው ገንዘብ በኮምቦልቻ ኤርፖርት በኩል ወደ አዲስ አበባ መጓጓዙ ነው የታወቀው። በተመሳሳይ መቄትን ለቆ ሊወጣ የነበረው መከላከያ በአካባቢው የብልጽግና ባለስልጣናት ተማጽኖ ለጊዜው ባለበት እንዲቆይ መደረጉ ታውቋል። መቄት ጎንደርን እና ወሎ ቤተ አማራን የምታገናኝ ስልታዊ ጠቀሜታ ያላት ወረዳ ስትሆን የአካባቢው ባለስልጣናት ተማጽኖም ከወረዳው በተለይም ከከተማዋ አስፈላጊነት ጋር የተገናኘ ነው ተብሏል። በሰሜን ወሎ ዞን ብቻ የብልጽግና ሰራዊት 3 ወረዳዎችን ሙሉ ለሙሉ ለቆ ወጥቷል። በምዕራብ እና ደቡብ ወሎ ቀጠናዎችም በተመሳሳይ ሁኔታ በውጊያና ያለ ውጊያ በርካታ ቦታዎችን ለቆ ወጥቷል። ያገዛዙ ጦር በውጊያ ለቋቸው ከወጣ ከተሞች ውስጥ የዳውንት ወረዳ ሙሉ በሙሉ፣ ከለላ ወረዳ ደንገር ከተማ፣ መቅደላ ወረዳ ደብረ ዘይትና ኮሬብ ከተማን ጨምሮ ሌሎች ታዳጊ ከተሞች እንደሚገኙበት ይታወሳል። በተለይም ለሚ፣ ሮቢት፣ ደማስቆ የተሰኙ ታዳጊ ከተሞች በፋኖ ኃይሎች ቁጥጥር ስር መግባታቸውን ተከትሎ የአካባቢው ባለስልጣናት ሽሽት መጨመሩን የታወቀው የብልጽግና ሰራዊት እነዚህን ወረዳዎችና ወታደራዊ ካምፖቹን ለቆ ወደ ራያ ቆቦ ግንባር መከማቸቱን ተከትሎ በቆቦ ግንባር ወታደራዊ ውጥረቱ ጨምሯል ነው የተባለው።
በአዲስ አበባ በአዲስ መልክ እስር ተበራክቷል። የታየ ደንዳ ጠበቃና ሌሎችን በታሰሩበት ማግስት ፖለቲከኛው አበባ አካሉ መታሰራቸው ተሰምቷል። በሌላ በኩል ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ እስከ ሞት ድረስ የሚችል ቅጣት ይጠብቃቸዋል የተባሉ የአማራ ጋዜጠኞች እንዲፈቱ ጠይቋል። የብልጽግና የደህንነት ግብረ ኃይል በአዲስ አበባ ከፍተኛ የተጠናከረ የእስር ዘመቻ ከፍቷል። በአዲስ መልክ ሽብር ላይ የሚገኘው አገዛዙ በርካቶችን እያሰረ ሲሆን ፖለቲከኛው አበባ አካሉ መታፈናቸው ተሰምቷል። በወቅታዊ ጉዳዮች ትንታኔ በመስጠትና በተለይም አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነትን በአደባባይ በመቃወም የሚታወቁት ፖለቲከኛው አቶ አበባ አካሉ ዛሬ ሐምሌ 28 ቀን በአገዛዙ መታፈናቸው ተሰምቷል። የጦርነት ፖሊሲ ባለቤቱ የብልጽግናው አገዛዝ ጦርነት አቁም፣ ሰላም ይስፈን የሚሉትን እንደ ትልቅ ጠላት አድርጎ በመቁጠሩ የእስር ዘመቻው ከዚህ የከፋ ሊሆን እንደሚችል በጉዳዩ ዙሪያ የወጡ መረጃዎች ያመላክታሉ። በሌላ በኩል በአማራ ሕዝብ ላይ የሚፈጸመውን ግፍና በደል በመዘገብ ለአማራ ሕዝብ እውነተኛ ድምጽ በመሆናቸው ብቻ በአገዛዙ የታሰሩና ያለ ፍርድ ለ3 ዓመታት በስር ላይ የሚገኙ 5 የአማራ ጋዜጠኞች በአስቸኳይ እንዲፈቱ ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄ ጠይቋል። ጋዜጠኛ መስከረም አበራ፣ ጎበዜ ሲሳይ፣ ገነት አስማማው፣ ዳዊት በጋሻውና ጋዜጠኛ አባይ ዘውዱ ከሚያዝያ እስከ ነሐሴ 2015 ዓ.ም በተከታታይ ወራት በቁጥጥር ስር የዋሉ ሲሆን ጋዜጠኞቹ ስርዓታዊ ጥፋት ለሚፈጸምበት ለአማራ ሕዝብ እውነተኛ ድምጽ በመሆናቸው በብልጽግናው አገዛዝ የሽብርተኝነት ክስ ተመስርቶባቸው 3 ዓመታትን ያለ ፍትህ በስር እንደሚገኙ ሲፒጄ በዘገባው አመላክቷል። እንደ ጋዜጠኛ መስከረም አበራ፣ ጎበዜ ሲሳይ፣ ገነት አስማማውና ዳዊት በጋሻው የአማራ ጋዜጠኞች የአስቸኳይ ጊዜ አዋጅ ከመታወጁ ቀደም ብሎ በሚያዝያ ወር የታሰሩ ሲሆን ጋዜጠኛ አባይ ዘውዱ ደግሞ አገዛዙ በአማራ ክልል ከተቀሰቀሰው ህዝባዊ እምቢተኝነት ጋር ተያይዞ የአስቸኳይ ጊዜ አዋጅ ካወጀ ከአንድ ሳምንት በኋላ ነሐሴ 4 2015 ዓ.ም በቁጥጥር ስር መዋሉ ይታወሳል። በእነዚህ 5 ጋዜጠኞች ላይ የብልጽግናው አገዛዝ በፈጠራ ክሶቹ ጋዜጠኞቹ ጥፋተኛ ናቸው ብሎ ከወሰነ እስከ ሞት ቅጣት የደረሰ ውሳኔ እንደሚጠብቃቸው ሊደርስባቸው እንደሚችል ሲፒጄ ስጋቱን መግለጹ ይታወሳል። እንደ ፈረንጆቹ አቆጣጠር በየካቲት 2026 የፌዴራሉ ፍርድ ቤት የአቃቤ ሕግ ማስረጃ የጋዜጠኞቹን ክስ ለማስቀጠል በቂ ነው ሲል ብይን የሰጠ ቢሆንም ተደጋጋሚ የፍርድ ቤት ቀጠሮ ማራዘሞች ችሎቱን ወደፊት እንዲገፋ ማድረጋቸውን የህግ ጠበቆቻቸው ለሲፒጄ ገልጸዋል። የአቃቤ ሕግ ማስረጃ ክሱን ለማስቀጠል በቂ መሆን አለመሆኑን ፍርድ ቤቱ እስካሁን ውሳኔ ያልሰጠ ሲሆን የችሎቱ ቀጠሮ ጥቅምት 6 ቀን 2019 ዓ.ም እንደሚቀጥል ተጠቅሷል። የብልጽግናው አገዛዝ በአማራ ሕዝብ ላይ ያወጀውን የዘር ማጥፋት ዓላማ ያለውን ጦርነት ለማስፈጸም እንዲመቸው የህዝቡን በደል ለዓለም የሚያጋልጡና የታወቁ እውነቶችን አውጥተው የሚናገሩ አንቂዎችን፣ ጋዜጠኞችን፣ ምሁራንንና የሀሳብ መሪዎችን የታቀደና ስልታዊ በሆነ መልኩ በስር የማፈንና የማሸበር እርምጃ ሲወስድ ቆይቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄ እንደገለጸው ጋዜጠኞችን ያለ ፍርድ ረጅም ጊዜ በስር ማቆየትና በተደጋጋሚ የፍርድ ቤት ቀጠሮችን ማራዘም ያለ ፍርድ ቤት ውሳኔ እንደ መቅጣት የሚቆጠር ሲሆን በታሳሪዎቹ አካልና ስነ ልቦና ላይ ከፍተኛ የሆነ ጉዳት እያደረሰ ይገኛል። በመጨረሻም የኢትዮጵያ ባለስልጣናት የህዝብ ድምጽ የሆኑ ጋዜጠኞችን እንደ ሽብርተኛ መመልከት ማቆም እንዳለባቸው የጠየቀው የጋዜጠኞች መብት ተሟጋቹ ሲፒጄ የህግ የበላይነትና አሰራርን ባከበረ መልኩ አስቸኳይ፣ ፍትሐዊና ግልጽ የሆነ የፍርድ ሂደት ሊደረግላቸው እንደሚገባ ድጋሚ ያሳስቧል። ዓለም አቀፉ ተቋም የጋዜጠኞች ጥበቃ ኮሚቴ ሲፒጄ በቅርቡ ይፋ ባደረገው ሪፖርት ኢትዮጵያ ውስጥ ጋዜጠኞች በነጻነት መስራት የማይችሉበት፣ ሀሳብን በነጻነት መግለጽ የማይቻልበት ሁኔታ እንደተፈጠረ ይህም በአፍሪካ ጋዜጠኞችን በማፈን ከሚጠቀሱ ተጠቃሽ ሀገራት አንዷ ኢትዮጵያ እንደሆነች ገልጿል። ሲፒጄ በአብይ አህመድ አምባገነናዊ አገዛዝ ስር የወደቀችው ኢትዮጵያ ለነጻ ጋዜጠኝነት የማትመች አገር በሚል መድቧታል። ከወራት በፊት ይፋ በወጣው በሲፒጄ ሪፖርት ላይ እንደተመላከተው በስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል። በስር ላይ ከሚገኙት ጋዜጠኞች ውስጥ በርካቶች የአማራ ተወላጅ እንደሆኑ፣ የስራቸው መነሻም ብልጽግና በሚከተለው የዘረኛና አፋኝ ፖሊሲ የተነሳ እንደሆነ ይታወቃል። ወታደራዊ ፍጥጫው በጨመረበት ራያ ግንባር የህወሓት ታጣቂዎች ቤት ለቤት አሰሳ መጀመራቸው ተሰማ። ባላማጣ በርካታ አማራዎች በቤታቸው ጭምር ከባድ ጥቃት እየደረሰባቸው መሆኑ ታውቋል። በሌላ በኩል አምኒስቲ ኢንተርናሽናል የህወሓትና የብልጽግና ጦርነት ጅማሮ ያሰጋኛል ብሏል። በጎንደር ሁመራ ሸረሪና በኩል በተቀሰቀሰው ግጭት በውጊያ የተሳተፉ የህወሓት ታጣቂዎች ለከፍተኛ ሕክምና ወደ ሱዳን ማፈግፈጋቸውን መሰረቱን ቱርክ ያደረገው ቲአርቲ ወርልድ ዘገበ። ሱዳን ትሪቡንና መሰረቱን ቱርክ ያደረገው ቲአርቲ ወርልድ
በተመሳሳይ ጉዳይ ባሰራጩት ዘገባ ለጊዜው ቁጥራቸው ያልታወቁ የቆሰሉ የህወሓት ታጣቂዎች በሱዳን የህክምና ማዕከላት ህክምና እያገኙ ነው። የሱዳን የጸጥታ ኃይሎችን ዋቢ ያደረገው ዘገባው ሐምዳይት በተባለች የኢትዮ ሱዳን ድንበር ላይ የሚገኙ የሱዳን የጸጥታ ኃይሎች በጦርነቱ የቆሰሉት የህወሓት ታጣቂዎች በሱዳን ድንበር ላይ የመጀመሪያ ህክምና እርዳታ ከተሰጣቸው በኋላ ከፍተኛ ቁስለኞችን ለተሻለ ህክምና ወደ ገዳሪፍና ኦምዱርማን ከተሞች የተላኩ ሲሆን መለስተኛ ቁስለኞች ደግሞ የስደተኞች ጣቢያ ተብሎ በተለየው የሲቪል ማዕከል እንዲያገግሙ መወሰዳቸው በዘገባው ላይ ተመላክቷል። በጎንደር ሁመራ ሸረሪና አካባቢ ከተቀሰቀሰው ውጊያ በኋላ በራያ አላማጣ መስመር ላይ ወታደራዊ ውጥረቱ በጨመረበት በዚህ ሰዓት የህወሓት ታጣቂዎች ቤት ለቤት አሰሳ እየፈጸሙ መሆናቸው ተሰምቷል። በራያ አላማጣ የመስክ ወታደራዊ ፍጥጫና የጦርነት ቅድመ ዝግጅት በከፍተኛ ሁኔታ ማየሉን የሚገልጹት የአካባቢው ነዋሪዎች ከዚሁ የጦርነት ዝግጅትና ወታደራዊ ውጥረት መባባስ ጋር ተያይዞ ባላማጣ ከተማ ውስጥ በታጣቂዎች የሚፈጸም የቤት ለቤት አሰሳ ከወታደራዊ ዓላማው በላይ ዝርፊያ ጭምር የታከለበት መሆኑ በእጅጉ አሳስቧቸዋል። ከምሽቱ 1 ሰዓት በኋላ በነጻነት መንቀሳቀስ እንዳልቻሉ የሚናገሩት ነዋሪዎች ታጣቂዎች ፊታቸውን በሽርጥ እና በተለያዩ ጭንብሎች በመሸፈን ቤቶችን እየሰበሩ የሰዎችን ገንዘብ፣ ወርቅና የእጅ ስልኮችን በኃይል እየወሰዱ እንደሚገኙ አረጋግጠዋል። በሸረሪና ውጊያው ቢቆምም በራያና አፋር ግንባር የጨመረው ወታደራዊ ፍጥጫ ዋናው ጦርነት በማንኛውም ሰዓት ሊጀመር እንደሚችል አመላካች ነው ተብሏል። ለዋናው ጦርነት ከፍተኛ ወታደራዊ ዝግጅት ያደረጉት የህወሓት ታጣቂዎች በራያ ግንባር ስትራቴጂካዊ በሆኑት በጨርጨር፣ በቢሶበር፣ በቡታ መርፌ፣ በዋጃ፣ በቆቦ፣ በጃሮታ፣ በዳና ያለኮ፣ በሰሌን ውሃ፣ በባይባዋና በጥሙጋ አካባቢዎች በስፋት ሲሰማሩ በተመሳሳይ በአፋር ግንባርም ከፍተኛ ወታደራዊ ስምሪት ተሰጥቷቸዋል ነው የተባለው። በሁለቱም የጦር ግንባሮች ታጣቂዎቹ ለጦርነቱ ዝግጁ እንዲሆኑ ቀጥተኛ ወታደራዊ መመሪያና ትዕዛዝ እንደወረደላቸው በወታደራዊ መረጃው ላይ ተመላክቷል። ከዚህ ጋር ተያይዞ በአካባቢው የትራንስፖርትና የባንክ አገልግሎቶች ሙሉ በሙሉ በመስተጓጎላቸው ምክንያትም ደንበኞችና ነዋሪዎች ለተጨማሪ ከፍተኛ ክፍያና እንግልት መዳረጋቸውን በመግለጽ ያሉበትን ሁኔታ አስረድተዋል። በተያያዘ የህወሓትና የብልጽግና ጦርነት ጅማሮ በእጅጉ እንደሚያሳስበው አምኒስቲ ኢንተርናሽናል ስጋቱን የገለጸበት መግለጫው አውጥቷል። የአምኒስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠናዊ ዳይሬክተር ቲዬሬ ቻጉታህ ግጭቱ አዲስ የሰብአዊ መብት ጥሰቶችን ሊያስከትል እንደሚችል ተናግረዋል። በሰሜን ኢትዮጵያ ዳግም የተቀሰቀሰው ግጭት የአካባቢው ነዋሪዎች ያለምንም ፍትህና ተጠያቂነት ለቀድሞው ጦርነት የሰብአዊ ተግባራት ተጋላጭ ያደርጋቸዋል ነው ያሉትም ዳይሬክተሩ። ይህ አዲስ ግጭት አምኒስቲ ኢንተርናሽናል አሁንም ከባድ የሰብአዊ መብቶች ጥሰቶችን እና በደሎችን እየመዘገበባቸው ባሉበት በአማራና በኦሮሚያ ክልሎች ከሚካሄዱ ጦርነቶች ጋር ተዳምሮ በሀገሪቱ ቀጠናዊና ዓለም አቀፋዊ የሰብአዊ መብቶች ምርመራ ዘዴዎች በአስቸኳይ እንዲመለሱ ሲል ጠይቋል። አምኒስቲ ኢንተርናሽናል ሁለቱም የፌዴራል እና የህወሓት አመራሮች በሲቪሎች ላይ የሚፈጸሙ የሰብአዊ የመብት ጥሰቶች አሁን ላይ እንዳይመለሱ የመጠየቅ እንዲሁም ዓለም አቀፉ የሰብአዊ መብቶች ስታንዳርዶችን እንዲያከብሩና እንዲተገብሩ ጥሪ አቅርቧል። ኤርትራ 39ኛ ዙር የሳዋ ሰልጣኞችን ወደ ካምፕ ማስገባቷ ተሰማ። ከሳዋ ውጭ ባሉ የተመረጡ ማዕከሎችም የከባድ መሳሪያ ልምምዶች በመካሄድ ላይ ነው። በኤርትራ በየዓመቱ በሳዋ ወታደራዊ ማሰልጠኛ ካምፕ የ12ኛ ክፍል ማጠቃለያ ትምህርታቸውንና ወታደራዊ ስልጠና ለመውሰድ የሚገቡ ተማሪዎች ዘንድሮ 39ኛ ዙር ሰልጣኞች ወደ ሳዋ ወታደራዊ ማሰልጠኛ መግባት መጀመራቸውን የኤርትራ የዜና ምንጮች ዘግበዋል። ህዝባዊ ግንባር ሻዕቢያ ከትጥቅ ትግሉ ጀምሮ የመሰረተው የሳዋ ወታደራዊ ማሰልጠኛ ካምፕ በግዝፈቱ ተጠቃሽ ሲሆን በየዓመቱ ከስድስቱም ግዛት ማለትም ከማዕከላዊ፣ ከጋሽ ባርካ፣ አንሰባ፣ ከደቡባዊ ኤርትራ፣ ከሰሜናዊ እና ደቡባዊ ቀይ ባህር ግዛቶች የተውጣጡ ወጣቶች የ12ኛ ክፍል ማጠቃለያ ፈተናን ጨምሮ መደበኛ ወታደራዊ የአካል ብቃትና የውጊያ ክህሎት ስልጠና የሚወስዱበት ማዕከል ነው። የሳዋ ወታደራዊ ማሰልጠኛ ማዕከል የኤርትራን መንግስት አምባገነናዊ አስተዳደር የሚያሳይ ነው የሚሉ ተቺዎች እንዳሉ ሁሉ የኤርትራ የሀገር ግንባታ ወሳኙ ማዕዘን ነው በሚል የሚያሞካሹትም አልጠፉም። ማዕከሉ ኤርትራ እንደ ሀገር ከቆመችበት ጊዜ ጀምሮ አዲሱ ትውልድ ተቀርጾ የሚወጣበት የፖለቲካና ወታደራዊ ተቋም ሆኖ ማገልገሉን ቀጥሏል። በሀገሪቱ የሚሰጠው የ12ኛ ክፍል ተማሪዎች የዩኒቨርሲቲና ኮሌጅ መግቢያ ፈተናም በዚሁ ማዕከል የሚሰጥ ሲሆን ከፓይለት እስከ እግረኛ ወታደር የሚደርሱ የሰራዊቱ መደበኛ አባላት ምልመላም የሚፈጸመው በዚሁ መንገድ ስለመሆኑ መረጃዎች ያሳያሉ። የኤርትራ መንግስት የሉዓላዊነት ስጋት አደጋ ላይ ወድቋል የሚል ቀጠናዊ ግምገማ በያዘበትም ከብልጽግናው አገዛዝ ጋር የቃላት ጦርነቱ ወደ ስነልቦና ጦርነት ባደገበት በዚህ ወቅት የሚካሄደው የ39ኛ ዙር ስልጠና በአይነቱ ለየት ያለ እንደሚሆን
ተገምቷል። በልዩ ሁኔታ ሊሰለጥኑ ይችላል የተባሉት እነዚህ ሰልጣኞችም ከመሰረታዊ ውጊያ የተለየ ክህሎት ባይኖራቸውም የስልጠና ቅኝቱ ከወትሮው ሊለይ እንደሚችል ነው የተገመተው። ባለፈው ዓመት የተመረቁት 38ኛ ዙር ሰልጣኞች ውስጥ በሰራዊቱ ውስጥ የቀሩት በአመዛኙ በአሰብ ቀጠና መመደባቸውን ያስታወሱት ምንጮች የዘንድሮ ሰልጣኞች በ2019 በዓመቱ መጨረሻ ወራ ሰኔ ላይ እንደሚመረቁ ታሳቢ ተደርጎ ስልጠናዎች ቢሰጡም በማንኛውም ጊዜ የግዳጅ አካል ለማድረግ ዝግጅቶች እንዳሉ ተጠቁሟል። በየዓመቱ በሺዎች የሚቆጠሩ ወጣቶችን የሚቀበለው የሳዋ ወታደራዊ ማሰልጠኛ ማዕከል ዘንድሮ ለ39ኛ ዙር እየተቀበላቸው ካሉ ሰልጣኞች በተጨማሪ በተለያዩ ወታደራዊ ካምፖች የጦር ልምምዶች በመካሄድ ላይ ነው። በአመዛኙ መካናይዝድ ተኮር የውጊያ ልምምዶች ስለመሆናቸውም ተመላክቷል። የኤርትራ መንግስት የስጋት ቀጠና ሲል የለየው የደቡብ ቀይ ባህር ግዛት የጦርነት ልምምዱ አካል ሲሆን በጋሽ ባርካና ሰሜናዊ ቀይ ባህር ቀጠናዎች ላይ ያተኮረ ስለመሆኑ መረጃዎች ያሳያሉ። የሰራዊቱ ስምሪት የስጋት ቀጠና በተባለው የደቡብ ቀይ ባህር አሰብ አካባቢ ላይ እንደሚያመዝን ነው መረጃዎች የጠቆሙትም። ፔንታጎን የጦርነቱን እቅድ የያዘ ደብዳቤ አፈትልኮ ወጣ። ያማክሩኝ ይዘት ያለው ደብዳቤ አፈትልኮ የወጣው አሜሪካ ጦሯ ኢራንን የሚቀጣበት አዲስ ሀሳብ እያፈላለገችበት ባለበት ሰዓት መሆኑ ትኩረት ስቧል። ኢራን በበኩሉ አሜሪካን ማስገደድ እንደምትችል አምና በተጠንቀቅ ላይ ቆማለች። የትራምፕ አስተዳደር የኢራንን ጉዳይ እንዴት መቋጨት እንዳለበት አዳዲስ አማራጮችን እያጤነ መሆኑን የሚያሳይ መረጃ አፈትልኮ ወጥቷል። በወታደራዊ መረጃው መሰረት ፔንታጎን ኢራንን ለመቅጣትና ለማስገደድ እስካሁን ከተሄደበት የተለየ አዲስ ሀሳብ ካላችሁ እርዱኝ የሚል ጥሪ አቅርቧል። ሮይተርስን ጨምሮ ዘ ኢንዲፔንደንትና ሌሎች ባወጧቸው ዘገባዎች የአሜሪካ የጦር መስሪያ ቤት በኢራን ጉዳይ አዳዲስ ሀሳቦችን እየፈለገ መሆኑን ሀሳብ እንዲያመነጩ በጦር ውስጥ ላሉ በሁሉም እርከን ለሚገኙ የተለያዩ ክፍሎችና በውጭ ለሚገኙ የጦር ተንታኞች በኢሜል ጥያቄ ማቅረቡን ገልጸዋል። ኢራን በበኩሏ ከጦርነት ይበልጣል ያለችውን አሜሪካን የማስገደድ ስትራቴጂ አጥብቃ እየተከተለች መሆኑን ሮይተርስ በዘገባው አመላክቷል። ፔንታጎን በኢሜል ላከው በተባለው ደብዳቤ ኢራንን ለማስገደድ ፈጠራ ያለውና ከተለመደው ውጭ የሆነ ሀሳብ ካላችሁ ሲል አባላቱንና የጦር ተንታኞችን ጠይቋል። ይህም የ5 ወሩን ጦርነት ለመቋጨት አሜሪካ ምን ያህል እንደተቸገረች ያመላክታል ነው የተባለው። ሀሳብ አምጡ የሚለው ደብዳቤ የመጣው ከአሜሪካ ማዕከላዊ ኮማንድ ደህንነት ክፍል መሆኑ ሲገለጽ ደብዳቤው የተበተነው ባለፈው ሳምንት ረቡዕ ዕለት መሆኑን እንደ CNN ያሉ ዓለም አቀፍ የሚዲያ አውታሮች አረጋግጠዋል። ሁለት ወታደራዊ ምንጮች አጋለጡት በተባለው በዚህ ደብዳቤ ኢራንን ለመጫንና ለመቅጣት ከወታደራዊ ምትና እስካሁን ካለው የኢኮኖሚ ማዕቀብ የተለየ አማራጭ እንዲቀርብ ጦሩ ጠይቋል። የኢራኑን ጦርነት በበላይነት እየመራ ያለው የሴንትኮም ቃል አቀባይ ቲሞቲ ሃውኪንስ የጦሩን አዲስ ሀሳብ አምጡ ጥያቄ እውነት መሆኑን አምነው ደብዳቤው ከሴንትኮም ኮማንደር ከሆኑት አድሚራል ብራንድ ሱፐር የተፈረመ መሆኑን አረጋግጧል። በአሜሪካ ጦር የእዝ ሰንሰለት ውስጥ ያሉ ማናቸውም የጦር ጠበብቶችና አባላት እንዲሁም ከጦሩ ውጭ ላሉ አጋሮች ጥያቄው መቅረቡን ገልጸዋል። ዓላማው የዘመቻውን ጥራትና ውጤት የበለጠ ለማስጠበቅ ያለመ ነው ብለዋል። አክለውም የአሜሪካ ጦር በታሪኩ አጋሮችንና የራሱን ቡድን ማማከሩ አዲስ ነገር አይደለም ሲሉ የገለጹ ሲሆን አማራጭ ማጣት ነው የሚለውን ዘገባ አጣጥለውታል። በርካታ የጦር ባለሙያዎች ግን በኢሜል ሀሳብ አምጡ በሚል የቀረበው ጥያቄ ያልተለመደ ድርጊት ነው ብለዋል። ሴንትኮም አሁን ላይ እጁ ላይ ያሉትን አማራጮች በሙሉ እያጤነ ሲሆን የሀሳብ አምጡ ጥሪው በኢራን ላይ የያዘውን ስትራቴጂ መልሶ እያጤነ ስለመሆኑ ያመላክታል ብለዋል። ትራምፕ ባለፈው ሳምንት መጨረሻ ጦራቸው ኢራን ላይ ያቀደውን አዲስ የድብደባ እቅድ በኳታር፣ ሳውዲና ኤሚሬቶች እንዲሁም በኢራን በራሷ ጥያቄ ለንግግር ሲባል መሰረዛቸውን ገልጸው ንግግሩ ሰኞ ዕለት ይካሄዳል ብለው ነበር። ይህም ግን ሳይሆን ቀርቷል። የኢራን ውጭ ጉዳይ ሚኒስተር ስለ ጉዳዩ በሰጡት ቃል ከአሜሪካ ጋር በየዕለቱ የታሰበና የሚካሄድ ምንም አይነት ንግግር የለም ሲሉ መልሰዋል። የሮይተርስ ዘገባ ፔንታጎን አዲስ ሀሳብ አምጡ እያለ ባለበት ኢራን ደግሞ ከጦርነት የሚቀድም ያለችውን ስልት እየተገበረች መሆኗን አመላክቷል። ኢራን የመካከለኛው ምስራቅን የንግድ መስመሮች፣ የመርከብ እንቅስቃሴዎችንና የኃይል መሰረተ ልማቶች ላይ ጫና በመፍጠር ከጦርነቱ ይልቅ በዚህ ጫና አሜሪካን ማስገደድ እንደምትችል ማመኗን ዘገባው ጠቅሷል። ክቡራት እና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር